ሰራዊቱ ትግራይ ክልልን ለመቆጣጠር ወደ መቀለ ጉዞ ሲጀምር በርካታ ከፍተኛ ባለስልጣናት በፖሊስ ቁጥጥር ስር ዋሉ። የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የሚዲያችን ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘን መተናል። በቅድሚያ አበይት ነጥቦቹን በማስተዋወቅ እንጀምራለን። ሰራዊቱ ትግራይ ክልልን ለመቆጣጠር ወደ መቀለ ጉዞ መጀመሩን አስታወቀም። በትግራይ ክልል ጦርነት ሊቀሰቀስ ይችላል የሚለው ስጋት ከጫፍ በደረሰበት ወቅት በፌደራል መንግስቱ የሚመራው ጦር ወደ መቀለ ጉዞ መጀመሩን ገልጿል። በትግራይ ክልል የህግ ማስከበር ስራ ጀምረናል ያለው ሰራዊቱ ወደ መቀለ ከተማ እየገሰገስኩ ነው ብሏል። በፌደራል መንግስቱ የሚደገፈው ጦር በትግራይ ክልል ያለውን የፖለቲካ ውጥረት ለመቆጣጠርና የህወሓትን አንጃ በኃይል ለመገርሰስ እርምጃ መጀመሩን ገልጿል። በሌላ በኩል በትግራይ ክልል ዳግም እያገረሸ የመጣው የፖለቲካ ትኩሳት ከጊዜ ወደ ጊዜ አቅጣጫውን እየቀየረና እየተካረረ መሆኑን ተከትሎ በአስቸኳይ የሽግግር መንግስት እንዲመሰረት ጥሪ ቀርቧል። በዝርዝር እንመለከተዋለን። በሌላ መረጃ በርካታ ባለስልጣናት ከኃላፊነታቸው ተባረው በፖሊስ ቁጥጥር ስር መዋላቸው ተገለጸ። በሙስናና በተለያዩ ህገወጥ ወንጀሎች ላይ ተሰማርተዋል የተባሉ ከፍተኛ የመንግስት ባለስልጣናትን ጨምሮ በሺዎች የሚቆጠሩ የመንግስት ሰራተኞች ላይ በተወሰደው ህጋዊ እርምጃ በርካታ ባለስልጣናት በፖሊስ ቁጥጥር ስር ውለዋል ተብሏል። ከቅርብ ጊዜያት ወዲህ የጠቅላይ ሚኒስትር አብይ አህመድ አስተዳደር በባለስልጣናት ላይ እየወሰደ ያለው እርምጃ በከፍተኛ ሁኔታ እያነጋገረ በሚገኝበት ወቅት በሺዎች የሚቆጠሩ የመንግስት ሰራተኞች ላይ እንዲሁም በባለስልጣናት ላይ የተወሰደው እርምጃ ሌላኛው መነጋገሪያ ጉዳይ ሆኗል። ከኃላፊነታቸው ተባረው እርምጃ የተወሰደባቸው ባለስልጣናት ስምና ዝርዝር ወጥቷል። በዝርዝር ታደምጡታላችሁ። በሌላ መረጃ አሜሪካ በኢትዮጵያ ላይ የጣለችውን የጦር መሳሪያ ማዕቀብን አነሳች። የአሜሪካ መንግስት ላለፉት ዓመታት በኢትዮጵያ ላይ ጥሎት የነበረው የጦር መሳሪያ ሽያጭና የጸጥታ ትብብር ማዕቀብ በይፋ ማንሳቱ ተሰምቷል። አሜሪካ ማዕቀቡን ለማንሳት ያስቀመጠችው ቅድመ ሁኔታ ከፍተኛ መነጋገሪያን ፈጥሯል። በዝርዝር እንመለከተዋለን። በሌላ ሰበር መረጃችን ደግሞ ጠቅላይ ሚኒስትሩ ከስልጣን እንዲለቁ ተጠየቁ። ከምርጫ ጋር ተያይዞ የአገሪቱ ካቢኔ ጠቅላይ ሚኒስትሩ ከስልጣን የሚለቁበትን ቀን እንዲያሳውቁ ቢጠይቁም ነገር ግን አስደንጋጭ ምላሽን ሰጥተዋል። በካቢኔው መካከል የተፈጠረው አለመግባባት የበርካቶችን ትኩረት ስቧል። በዝርዝር የምንመለከተው ሌላው መረጃችን ነው። እነዚህንና ሌሎች በርካታ መረጃዎችን በዚህ ሰዓት የመረጃ ጊዜ ወደ እናንተ እናደርሳለን። እንደተለመደው ይህንን ቪዲዮ ላይክ እና ሼር በማድረግ ጀምሩት። ለሚዲያችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ተአማኒ መረጃዎችን ያግኙ። አሁን ወደ ዝርዝር መረጃዎቹ እናምራ። በቅድሚያም አሜሪካ በኢትዮጵያ ላይ የጣለችውን የጦር መሳሪያ ማዕቀብን አነሳች። የአሜሪካ መንግስት ላለፉት ዓመታት በኢትዮጵያ ላይ ጥሎት የነበረውን የጦር መሳሪያ ሽያጭና የጸጥታ ትብብር ማዕቀብ በይፋ ማንሳቱን ገልጿል። ይህ ውሳኔ በሁለቱ ሀገራት መካከል ለረጅም ጊዜ ቀዝቅዞ የነበረውን ዲፕሎማሲያዊ ግንኙነት ወደ መደበኛ ሁኔታ ለመመለስ የተወሰደ ትልቅ ስትራቴጂካዊ እርምጃ ተደርጎ ተወስዷል። ቀደም ሲል የአሜሪካ የመከላከያ ንግድ ቁጥጥር ዳይሬክቶሬት ከኢትዮጵያ የሚቀርቡ ማናቸውንም የመከላከያ ግብይት ፍቃድ ጥያቄዎችን በመርህ ደረጃ ውድቅ የማድረግ ፖሊሲን ሲከተል ቆይቷል። አሁን ግን ይህ ፖሊሲ ሙሉ በሙሉ ተቀይሮ ከአሜሪካ የሚላኩ ወታደራዊ ቁሳቁሶችና ቴክኖሎጂዎች እንደየሁኔታውና እንዳስፈላጊነቱ እየተገመገመ የሚስተናገዱ ይሆናል ተብሏል። አሜሪካ ይህንን ማዕቀብ የማንሳት እርምጃ የወሰደችው ከሰሞኑ የኢትዮጵያ የውጭ ጉዳይ ሚኒስትሩ ከአሜሪካ ባለስልጣናት ጋር ውይይት ካደረጉ በኋላ ነው ይፋ የተደረገው። በሌላ በኩል በቅርቡ ይፋ በሚደረግ የህግ ማሻሻያ ኢትዮጵያ ዓለም አቀፍ የጦር መሳሪያ ዝውውር መመሪያ ውስጥ የጦር መሳሪያ ንግድ ከተከለከለባቸው ሀገራት ዝርዝር ውስጥ ሙሉ በሙሉ ትወጣለችም ተብሏል። ይሄ ማለት ኢትዮጵያ የሀገር መከላከያ ሰራዊቷን ለማዘመን የሚያስፈልጉ ከፍተኛ ቴክኖሎጂዎችን ከአሜሪካ የማግኘት እድሏ ይሰፋል ማለት ነው። በጸጥታ ዘርፉ የሚደረጉ የቴክኖሎጂ ሽግግሮችና
የስልጠና ድጋፎች በህጋዊ መንገድ እንዲቀጥሉ በር ይከፍታል። አሜሪካ ኢትዮጵያን በምስራቅ አፍሪካ የጸጥታ ጉዳዮች ላይ እንደ ቁልፍ አጋርነቷ መልሳ ለመቀበል ያላትን ፍላጎት ያሳያልም ተብሏል። የፖለቲካ ተንታኞችና የውጭ ጉዳይ ዲፕሎማቶች እንደሚናገሩት ከሆነ ይህ የዋሽንግተን ውሳኔ የመጣው በሰሜን ኢትዮጵያ የነበረው ጦርነት በፕሪቶሪያው የሰላም ስምምነት መቋጨቱን ተከትሎ መሆኑንም ተመላክቷል። ወደ ቀጣዩ ሰበር መረጃችን ስናመራ ሰራዊቱ ትግራይ ክልልን ለመቆጣጠር ወደ መቀለ ጉዞ መጀመሩን አስታወቀ። በትግራይ ክልል ጦርነት ሊቀሰቀስ ይችላል የሚለው ስጋት ከጫፍ በደረሰበት በዚህ ወቅት በፌደራል መንግስቱ የሚመራው ጦር ወደ መቀለ ጉዞ መጀመሩ ተገልጿል። በትግራይ ክልል የህግ ማስከበር ስራ ጀምረናል ያለው ሰራዊቱ ወደ መቀለ ከተማ እየገሰገሰ መሆኑን ገልጿል። በፌደራል መንግስቱ የሚደገፈው ጦር በትግራይ ክልል ያለው የፖለቲካ ውጥረት ለመቆጣጠርና የህወሓትን አንጃ በኃይል ለመገርሰስ እርምጃ መጀመሩን ተገልጿል። በሌላ በኩል በትግራይ ክልል ዳግም እያገረሸ የመጣው የፖለቲካ ትኩሳት ከጊዜ ወደ ጊዜ አቅጣጫውን እየቀየረና እየተካረረ መሆኑን ተከትሎ በአስቸኳይ የሽግግር መንግስት እንዲመሰረት ጥሪ ቀርቧል። ህወሓት የትግራይ ክልልን ጊዜያዊ አስተዳደር በመፈንቅለ መንግስት ከተቆጣጠረ በኋላ በህወሓትና በፌደራል መንግስቱ መካከል ያለው የግንኙነት ገመድ በመበጠሱ የክልሉ ሁኔታ ከቁጥጥር ውጪ እየሆነ መምጣቱም ተመላክቷል። በትግራይ ክልል የህግ ማስከበር ስራ ጀምረናል ያለው ሰራዊቱ ወደ መቀለ ከተማ እየገሰገሰ መሆኑንም ገልጿል። ከህወሓት ተነጥለው የወጡትና በትግራይ ክልል የሚንቀሳቀሱ ራሳቸውን የትግራይ ሰላም ኃይሎች ብሎ የሚጠሩት ጦር በማይጸብር ከተማና አካባቢዋ የሰላም ማስከበር ተግባርን እያከናወኑ እንደሚገኙ ገልጸዋል። የጦር ኃይሎቹ ይህ አሁን ላይ እያከናወኑ ያሉት ተግባር ወደ መቀለ ከተማ ለማድረግ የታሰበው ሰፊ እንቅስቃሴ አካል መሆኑን አመላክተዋል። እንደ የጦር ኃይሎቹ ገለጻ በማይጸብር ከተማ የተጀመረው ይህ የሰላም ማስከበር ስራ በዋናነት የአካባቢውን ደህንነት በማረጋገጥ የህዝብን ሰላማዊ እንቅስቃሴ ወደ ነበረበት ለመመለስ ያለመ ነው ብሏል። ይህ እርምጃ በክልሉ ዘላቂ ሰላምን ለማስፈን ከሚደረገው ጥረት ጋር በቀጥታ የተገናኘ እንደሆነም ተነግሯል። አሁን በማይጸብር እያከናወነ ያለውን ተግባር የሰላም ሂደት ለማፋጠንና ወደ መቀለ የምናደርገውን እንቅስቃሴ ስኬታማ ለማድረግ ወሳኝ ምዕራፍ ላይ እንገኛለን ሲሉ የኃይሉ ተወካይ ተናግረዋል። ይህ በእንዲህ እንዳለ የሰላም ኃይሎቹ እንቅስቃሴ በክልሉ ሰላምና መረጋጋትን ለማምጣት በሚደረገው ሂደት ላይ የሚኖረው ፋይዳ ከፍተኛ እንደሚሆን ገልጸዋል። በሌላ በኩል በትግራይ ክልል ዳግም እያገረሸ የመጣው የፖለቲካ ትኩሳት ከጊዜው ካረረ መሆኑን ተከትሎ በአስቸኳይ የሽግግር መንግስት እንዲመሰረት ጥሪ ቀርቧል። ሰልሳይ ወያኔ ህወሓት በትግራይ ክልል ስልጣንን ለመቆጣጠር የሚደረገው ጥረትን በመቃወም የሽግግር መንግስት እንዲመሰረት ጠይቋል። ሰልሳይ ወያኔ ትግራይ ህዝባዊ ወያነ ሓርነት ትግራይ ህወሓት የትግራይ ክልል ምክር ቤትን ዳግም ለማቋቋምና የክልሉን መንግስት ስልጣን ሙሉ በሙሉ መልሶ ለመያዝ እያደረገ ያለውን ጥረት በመቃወም ክልሉን እየተባባሰ ከመጣው ፖለቲካዊ ቀውስ ሊያወጣ የሚችል አካታች የሽግግር መንግስት ይመስረት ብለዋል። ፓርቲው ግንቦት 4 ቀን 2018 ዓመተ ምህረት ባወጣው መግለጫ የታገደውን መንግስት ወደ ነበረበት መመለስ በሚለው መሪ ቃል በህወሓት የተካሄዱ ስብሰባዎችንና መድረኮችን ከእውነታ ከህጋዊነትና ከስነ ምግባር ጋር የተለያዩ የቲያትር ትርኢቶች ሲል ገልጿቸዋል። ህወሓት የትግራይን ህዝብ የታሪክ ቅሬታዎችና መከራዎች በዲሞክራሲያዊ መንገድ ሳይሆን በኃይል ስልጣን ላይ ለመቆየት እንደ ፖለቲካ መሳሪያ እየተጠቀመባቸው ይገኛል ሲልም ከሷል። ወደ ሌላኛው ሰበር መረጃችን ስናመራ በርካታ ባለስልጣናት ከኃላፊነታቸው ተባረው በፖሊስ ቁጥጥር ስር መዋላቸው ተነገረ። በሙስናና በተለያዩ ህገወጥ ወንጀሎች ላይ ተሰማርተዋል የተባሉ ከፍተኛ የመንግስት ባለስልጣናትን ጨምሮ በሺዎች የሚቆጠሩ የመንግስት ሰራተኞች ላይ በተወሰደው ህጋዊ እርምጃ በርካታ ባለስልጣናት ከስልጣን ተባረዋል ተብሏል። ከቅርብ ጊዜያት ወዲህ የጠቅላይ ሚኒስትር አብይ አህመድ አስተዳደር በባለስልጣናት ላይ
እየወሰደ ያለው እርምጃ በከፍተኛ ሁኔታ እያነጋገረ ይገኛል። ከሙስና ወንጀል ጋር በተገናኘ የስነ ምግባር ጥሰት በፈጸሙ ከ1000 በላይ ሰራተኞችና ከ20 በላይ ከፍተኛ ኃላፊዎች ላይ ህጋዊ እርምጃ መወሰዱን የኢትዮጵያ ኤሌክትሪክ አገልግሎት ገልጿል። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 9 ወራት የብልሹ አሰራርና ስነ ምግባር ጉድለት ጋር በተያያዘ 1139 አገልግሎቱ ሰራተኞች ላይ የተለያዩ አስተዳደራዊ እርምጃዎችን መውሰዱን የኢትዮጵያ ኤሌክትሪክ አገልግሎት የኮሙኒኬሽን ስራ አስፈጻሚ አቶ አንዋር አብራር ተናግረዋል። እርምጃ ከተወሰደባቸው ኃላፊዎችና ሰራተኞች መካከል 16 ከፍተኛ ኃላፊዎች ከኃላፊነታቸው ሲሰናበቱ 721 ሰራተኞች ደግሞ የደሞዝ ቅጣት የተቀጡ ሲሆን 402 የሚሆኑት ደግሞ የጽሑፍ ማስጠንቀቂያ ተሰጥቷቸዋል ተብሏል። አገልግሎቱ በ1139 ሰራተኞች ላይ ከወሰዳቸው አስተዳደራዊ እርምጃዎች መካከል 103 ሰራተኞች ላይ ከደንበኞች የቀረበን ጥቆማ በመመርመር የተወሰደ እርምጃ ሲሆን ቀሪው 1136ቱ ተቋሙ በራሱ ግኝት አጣርቶ የወሰዳቸው እርምጃዎች ናቸው ብሏል። ባለፉት 9 ወራት በሙስና መጠቆሚያ ዘመናዊ መተግበሪያና በሌሎች አማራጮች ከደንበኞቹ የደረሱትን 427 ጥቆማዎችን መርምሮ በ103 ኃላፊዎችና ሰራተኞች ላይ የተለያዩ አስተዳደራዊ እርምጃዎች እንደተወሰደባቸው አመላክቷል። በደንበኞቹ በቀረቡት ጥቆማዎች መሰረት 14 የጽሑፍ፣ 80 የደሞዝ ቅጣት፣ 2 ከቦታ የማንሳትና 7 ስንብት በድምሩ 103 እርምጃዎች ተወስዷል ነው የተባለው። በሌላ መረጃችን ጠቅላይ ሚኒስትሩ ከስልጣን እንዲለቁ ተጠየቁ። ከምርጫ ጋር ተያይዞ የአገሪቱ ካቢኔ ጠቅላይ ሚኒስትሩ ከስልጣን የሚለቁበትን ቀን እንዲያሳውቁ ቢጠይቁም ግን አስደንጋጭ ምላሽን ሰጥተዋል። ጠቅላይ ሚኒስትሩ የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ባለፈው ሳምንት ፓርቲው የደረሰበትን አስከፊ የአካባቢ ምርጫ ሽንፈትን ተከትሎ ከ80 በላይ የሌበር ፓርላማ አባላት ከስልጣን እንዲለቁ ጠይቋቸዋል። ካቢኔው ጠቅላይ ሚኒስትሩ ስልጣን ይልቀቁ በሚለው ጉዳይ ላይ ተከፋፍሎ ትላንት ማክሰኞ ዕለት ስብሰባ አካሂዷል። የስታርመር ዋና ጸሐፊ ኤምፐር ዳርሰን ለስካይ ኒውስ እንደተናገሩት ጠቅላይ ሚኒስትሩ ከባልደረቦቻቸው ጋር እየተነጋገሩ ነበር ብለዋል። የእንግሊዝ የሀገር ውስጥ ጉዳይ ሚኒስትር ሻባና መሐመድ ጠቅላይ ሚኒስትሩ የስራ መልቀቂያ ጊዜ እንዲያስቀምጡ ከሚጠይቁ አናሳ የካቢኔ ሚኒስትሮች መካከል አንዱ ናቸው ተብሏል። በርካታ የሌበር ፓርቲ ተወካዮች ጠቅላይ ሚኒስትሩ በአስቸኳይ ስልጣናቸውን እንዲለቁ ወይንም የሚለቁበትን የጊዜ ሰሌዳ እንዲያወጡ በይፋ አሳስበዋል። የዲቮሉሽን የእምነትና የማህበረሰቦች ጁኒየር ሚኒስትር የሆነችው ማይታ ፋንቢሌ ማክሰኞ ዕለት እንደተናገረችው ስታርመር የህዝብ አመኔታን አጥተዋል ብላለች። አክላም በኤክስ ላይ እንደጻፈችው ጠቅላይ ሚኒስትሩ ለሀገርና ለፓርቲ ትክክለኛውን ነገር እንዲያደርጉና የስልጣን የሽግግር ጊዜ እንዲወስኑ እንጠይቃለን ስትል ጽፋለች። ባለፈው ሐሙስ በተካሄደው የአካባቢ ምርጫ ሌበር ፓርቲ ከ1400 በላይ መቀመጫዎችን ሲያጣ በዌልስ ስልጣኑን በሪፎርም እና አረንጓዴ ፓርቲዎች ተነጥቋልም ተብሏል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን። በቸር ቆዩ።